እንዴት ክርስቶስ ራቁቱን ሆኖ ፎቶ አንሳልኝ ይባላል? ቁርባን ላይ ፎቶ የምታነሱ የካሜራ ባለሙያዎች በተለይም ኦርቶዶክሳውያን ነውር ነው፣ ፈጽሞም ስህተት ነው። ቅዳሴ ላይ መጸለይ ማለት ፀሐይ ላይ መብራት ማብራት፣ ባውዛ ማብራት ወይም ደግሞ ጧፍ ማብራት እንደማለት ነው። ኢአማንያን የሆኑ ወይም የቤተ ክርስቲያን እምነት ተከታይ ያልሆኑ የካሜራ ባለሙያዎች ይመጣሉ። ባለሙያዎችን ይዘን መምጣት አንደኛው ችግር ነው። ፈጽሞም ስህተት ነው። እነሱ የሚቆሙበት ስፍራ ላይ ሌላ ሰው ከቆመ ተነሽልኝ አንቺ ተነሳንተ የኔ ቦታ ነው ብሎ ማስነሳት። ሲጀመር ቤተክርስቲያን የኔ የሚባል ስፍራ አላት ወይ? የኔ የሚባል ቦታ ሳለ ወይ? በቅዳሴ ሰዓት ላይ አገልግሎት ተልእኮ እየፈጸሙ ያሉ ካህናትና ዲያቆናትን እየነኩ ና እያሉ እየጠሩ ማዋራት፣ ይሄ ራሱ ትልቅ ስህተትና ትልቅ ድፍረት ነው። ኃይል ሲገለጽ በሰዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? ይህ የሲዳማ ሀገረ ስብከት ኢዮር ሚዲያ ነው። መርሃ ግብራችን በተለያዩ መርሃ ግብሮች እየቀጠለ እያደገ ነው ያለው። ሁላችሁም ቤተሰብ በመሆን የሚተላለፉ መንፈሳዊ ቤተክርስቲያን መልእክቶችን፣ ትምህርቶችን፣ አባታዊ ቡራኬዎችን፣ መረጃዎችን እንድትከታተሉ በቤተክርስቲያን ፍቅር እንጋብዛችኋለን። ወደ ዛሬው ርዕሰ ጉዳያችን እንምጣ። ዛሬ በተለምዶ ቀለል አድርገን የምናየው ብዙ ጊዜ የምንተዋቸው ግን ደግሞ ምእመናን በተለይ እናቶች አባቶቻችን በቤተክርስቲያን የአምልኮ ሰዓት ወይም ቅዳሴ ሰዓት ላይ የሚያደርጓቸው ግን ለቤተክርስቲያን ስርዓት የማይመጥኑ ልክ ያልሆኑ ተግባራትን የተወሰኑትን እንመለከታለን። አንደኛውና የመጀመሪያው በተለይ በእናቶቻችን በኩል ወይም እናቶች እህቶች በሚቆሙበት በኩል የመጀመሪያው ትልቁ ጉዳይ በተለይ እዚያ ቤተክርስቲያን ላይ ሁሉ ጊዜ ጧት ኪዳን ወይም ደግሞ ቅዳሴ በየጊዜው የሚያስቀድሱ እናቶች እነሱ ትንሽ ረፈድ አድርገው አለያም የሆነ ሰዓት ሲመጡ እነሱ የሚቆሙበት ስፍራ ላይ ሌላ ሰው ከቆመ ተነሽልኝ አንቺ ተነሳንተ የኔ ቦታ ነው ብሎ ማስነሳት። ሲጀመር ቤተክርስቲያን የኔ የሚባል ስፍራ አላት ወይ? የኔ የሚባል ቦታ ሳለ ወይ? ምናልባት እናቶች እዛ ቦታ ላይ መሆንና ከዚያ ቦታ ጋር ሆኖ ያገኙትን ነገር ከመፈለግ በበጎ አስበውት ሊሆን ይችላል። እንደ ቤተክርስቲያን ስርዓት ግን ቀድሞ የመጣ ወይም ቀድማ የመጣች እዚያ ቦታ ላይ ካንቺ ወይም ካንተ ቀድሞ የተቀመጠ ሰው ያ ቦታ ላይ ተቀምጧል። ቤተክርስቲያን ደግሞ የሁላችን ናት። በጣም የሚገርመው ሌላ ስፍራ ሌላ ቦታ ሳይታጣ ነው የኔ ቦታ ነው የሰው ቦታ ዛሬ መጣችሁ ደርሳችሁ ሁሌ ምን ቆምበትን ብለው የሚቆጡ እናቶች ደግሞ አሉ። በተለይ በእናቶቻችን ጊዜ ላይ በእናቶቻችን ስፍራ ይሄ ፈጽሞ ልክ ያልሆነ ቤተክርስቲያንን የሚያስነቅፍ ኦርቶዶክሳውያን እናቶቻችን የእናንተንም ክብር የማይመጥን ተግባር ስለሆነ በአስቸኳይ ሊታረም የሚገባው ነው። ምክንያቱም የእግዚአብሔር ቤት ላመኑት ልጆች ለሆኑት በሙሉ ቤት ነውና የመጣ ሰው በመጣበት ቦታ ላይ የመቀመጥ ሙሉ መብትና ስልጣን አለው። አልጠበበችን አላነሰን። ቤተክርስቲያን የሁላችን እናት የሁላችን ማቀፊያ ናት። ልክ እንደ ሕፃን ልጅ እንደ ስጋዊ እናት ባካችሁ በምንፋቀርባት በምንዋደድባት ቤት ላይ መተን አንገፋፋባት። እግዚአብሔር ልቦና ያድለን። ሁለተኛው ጉዳይ ከዚሁ ጋር ተያይዞ የሚከናወኑ ሌሎች ጉዳዮች ናቸው። በተለይም አንዳንድ እናቶች ደግሞ ለምሳሌ በቤተክርስቲያን በቅዳሴ ሰዓት ላይ የሚሰዉ መስዋዕቶች አሉ። ከመስዋዕቱ መካከል ዋናው መስዋዕት እንግዲህ የክርስቶስ ስጋና ደም ነው። መስዋዕቱ እውነተኛው መስዋዕት አማናዊ መስዋዕት እሱ ነው። ከዚያ ጋር ተያይዞ ደግሞ የመብራትና የዕጣን መስዋዕት አብሮ ይቀርባል። ከምስጋና ከከንፈር ፍሬ መስዋዕት ውጪ ማለት ነው። ይሄ የመብራትና የዕጣን መስዋዕት መቅረብ የሚገባው በማን ነው? ለምሳሌ በቀላሉ እንመልከት። በቤተክርስቲያን ዕጣንን ማጠን ወይም ደግሞ ጽናውን ይዞ ዕጣን ጨምሮ የዕጣን መስዋዕትን ማቅረብ የሚችለው ስልጣኑ ያለው የቄሱ ዲያቆኑ ለዕጣኑ የሚሆነውን ፍም ያዘጋጃል እንጂ ፈጽሞ የዕጣኑ ጽናው ላይ ዕጣን መጨመር እንኳን አይችልም። ልብ በሉ፣ ዲያቆኑ ነው ያልኳችሁ። ጽናው ላይ ዕጣን መጨመር እንኳን አይችልም። ጽናው ላይ ዕጣን ጨምሮ ፍሙ ላይ ዕጣን ጨምሮ ጽናውን ይዞ ማጠን የሚችለው እንደ ቤተክርስቲያናችን ስርዓት ቄሱ ነው። ልብ በሉ፣ አስተውሉ። ዲያቆኑ አይደለም ጽናው ላይ ዕጣን ሊጨምርና ሊይዝ ይቀርና የጽናው ጫፉን መያዣውን ላይ ያለውን እንኳን አይዘው። በአንጻሩ ዲያቆኑ የሚይዘውን መብራት ሁለቱ ዲያቆናት ከዋናው ዲያቆን ጋር ተራዳኢ ሆነው የሚገቡ ሁለቱ ዲያቆናት የሚይዙት መብራት የብሉይ ኪዳንና የአዲስ ኪዳን የነቢያትና የሐዋርያት ምሳሌ ነው። ይሄንን መብራት ደግሞ መያዝ የሚችሉት በቅዳሴ ላይ እነዚህ ዲያቆናት ብቻ ናቸው ማለት ነው።
ያ ማለት እናንተ ምእመናን አትችሉም ማለት ነው። በቅዳሴ ላይ ጧፍ አብርቶ ቆሞ አለፍ ሲልም ዲያቆናቱ ካህናቱ በምእመኑ መካከል ላይ ሲያልፉ በምእመኑ መካከል ለምሳሌ ስብሐት ወክብር ለስሉስ ቅዱስ ብለው ዑደት ሲያደርጉ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን አምልኮ ይሁን ብለው እያጠኑ ዲያቆኑ አንዱ ዲያቆን ከፊት ቄሱ ከመሃል አንዱ ዲያቆን ከኋላ ሆነው ሲያልፉ ና ዲያቆን እንካቺን ጧፍ ብላችሁ ለኩሳችሁ የምትሰጡ እናቶች አባቶች፣ በተለይም እናቶች ከየት የመጣ ልማድ ነው? ዲያቆኑ ዕጣን መጨመር እንደማይችል ሁሉ ጽናውን መያዝ እንደማይችል ሁሉ ምእመናንም ጧፍ መለኮስና ጧፍ መያዝ ፈጽሞ አይችሉ። ይሄን ሁላችንም ልንይዘው ግን በዝምታ እየተለማመድ ነው የመጣ ነው ጉዳይ ነው። በቅዳሴ ሰዓት ላይ አገልግሎት ተልእኮ እየፈጸሙ ያሉ ካህናትና ዲያቆናትን እየነኩ ና እያሉ እየጠሩ ማዋራት ይሄ ራሱ ትልቅ ስህተትና ትልቅ ድፍረት ነው። በቅዳሴ ሰዓት ሲሆን ከቅዳሴው ጋር ከአገልግሎቱ ጋር ከአምልኮ ጋር በእንባ የጌታን መከራና ሕመም እናስብበታለን እንጂ ከዚያ አልፈን እርስ በርስ እንኳን እንድንነጋገር ያልተፈቀደልንን እንዴት ካህናቱን ዲያቆናቱን ልናናግር ይቻላል? ይሄ ይታረም፣ ልቦና ያድለን። ሶስተኛው ጉዳይ በጣም ብዙ በእያንዳንዱ ጉዳዮች በርግጥ ብዙ መምህራን በተለያየ አይነት ምሳሌ በተለያየ አይነት መድረኮች ብዙ እንዳስተማሩበት እናውቃለን። ሶስተኛው ጉዳይ በቅዳሴ ሰዓት ላይ የግል ጸሎት መጸለይ፣ መስገድ የመሳሰሉት ጉዳዮች ነው። ቅዳሴ ሰዓት ላይ ጸሎቱ ቅዳሴ ነው። ቅዳሴ ላይ መጸለይ ማለት ፀሐይ ላይ መብራት ማብራት ባውዛ ማብራት ወይም ደግሞ ጧፍ ማብራት እንደማለት ነው። ቅዳሴን የሚያክል ከቅዳሴ በላይ ብርሃን የሆነ ከቅዳሴ በላይ የሆነ ጸሎት የለም። ቅዳሴ ላይ ሌላ ጸሎት መጸለይ ከዚህ አልፎ ቅዳሴ ላይ ስገዱ ተብለን የምንታዘዝበት ስግዱ ለእግዚአብሔር በፍርሃት ተብለን የምንታዘዝበት የምንሰግድበት የራሱ የሆነ ስርዓት አለው። ከዚያ ባለፈ ስግደት የግል ስግደት መስገድ የግል ጸሎት መጸለይ የመሳሰሉት ጉዳዮች ፈጽሞ በቤተ ክርስቲያን እየለመድናቸው የመጡ ልክ ያልሆኑ ተግባራት ስለሆኑ በአስቸኳይ ሊታረሙ ይገባል። ሌላው ከቅዳሴ ጋር ተያይዞ የምናነሳው እና አሁን ላይ በጣም እየተለመደ የመጣው እና እንደው እንደቀላል የምናያቸው ሁለት ነገሮች አሉ። ሁለት ነገሮች አንደኛው ቅዱስ ቁርባን ላይ ያለው ሁለቱም ነገሮች ያሉት ቅዱስ ቁርባን ላይ ነው። አንደኛው እኛ አማኞች ክርስቲያኖች አስቀዳሾች የምንፈጥረው ሲሆን ሁለተኛው ደግሞ ለተለያየ መርሐ ግብር የሚመጡ ባለሙያዎች የሚፈጥሯቸው ችግሮች ናቸው። ለምሳሌ ቅዱስ ቁርባን ሲወርድ የጌታ ስጋና ደም እየወረደ ስለሆነ በአክብሮት ቅዱስ 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 ስሉስ ዘኢይትነገር የማይነገር ሀበኒ እግበር ፍሬ ከመ እንሳ እንድንቀበለው በተቀበልኩ ጊዜ ፍሬ እንዳፈራበት ስጠን እያልን መጸለይ እስመ ኃያል አንተ እኩት ወስቡህ አንተ ስቡህ ምስጉን ክቡር የሆንክ ኃያል አንተ ነህ ለአንተ ምስጋና ለዘላለሙ ይሁን እያልን እያከበርን እጅ መንሳት ማጎንበስ ሲገባ አንዳንዱ ልክ ቁርባን ሲመጣ ወይ ወሬውን ይቀጥላል ወይ ይቀመጣል ወይ ቆሞ አፍጦ ያያል። በዚህ ሰዓት ላይ ሁሉም ሰው መስገድ የሚቆርብ ሰው ከሰገደ በኋላ ተነስቶ እንደ ቅደም ተከተሉ ለቁርባኑ መነሳት ያልሆነም ደግሞ ሰግዶ መጠበቅ አሊያም ከጸሎቱ ጋር መሄድ እንጂ ሌላ የግል ጉዳዮችን መጀመር ፈጽሞ የተከለከለ ነው። ጥንት እናቶች አባቶቻችን ለስጋው ደሙ ክብር ዲያቆኑና አኩቶ እናመስግነው ብሎ እስኪል ድረስ ስጋው ደሙ ምእመናን ሲቀበሉ ጌታዬ ራቁትህን ለወንከው ለተዋረድከው ለተቆረሰው ስጋ ለተሰቀልከው ላንተ ብለው ይሰግዳሉ። ዛሬ ይሄ ብዙዎቻችን ጋር ቀርቷል። በጣም የሚያሳዝነው ደግሞ እንዲህ ያለ ድፍረት ላይ የምንሰማራው አብዛኛው ወጣቶች መሆናችን። በወጣትነት ወገብ መታመም ጀመረ ይሆን? ጥያቄ ያስጠይቃል። ልቦና ይስጠን። ሁለተኛው ጉዳይ በቤተ ክርስቲያን የሚፈጸሙ ስርዓቶች አሉ። ለምሳሌ የጋብቻ ስርዓት፣ እሱን በተመለከተ ራሱን በቻለ ሰፊ ፕሮግራም ሌላ ጊዜ እንመጣበታለን። የጋብቻ ስርዓት ይፈጸማል። ልጆቻቸውን ክርስትና የሚያስነሱ የክርስትና ስርዓት ወይም አዲስ አማኝ ጥምቀት የመሳሰሉት ጉዳዮች ሲፈጸም ያ ኩነትን መቼም በህይወት አንድ ጊዜ የሚገኝ በዘመን አንድ ጊዜ የሚገኝ ኩነት ስለሆነ ጉዳይ ስለሆነ ያንን በካሜራ ወይም ደግሞ ዘመን ባፈራው ቴክኖሎጂ ለማስቀረት በመቅረጽያ ለማስቀረት የካሜራ ባለሙያዎች ይመጣሉ። እዚህ ጋር ምእመናን ሁለት ስህተቶችን እንስታለን።
አንደኛውና የመጀመሪያው የዚህ ሰማያዊ ስርዓት ላይ አይደለም ያላመነ ይቅርና ለማመን እየተማረ ያለ ክርስቲያን እንኳን ጻኡ ንዑሰ ክርስቲያን ከተባለ በኋላ እንዳይገባ በሚከለከልባት ቅድስት ቤተክርስቲያን ላይ ኢአማንያን የሆኑ ወይም የቤተክርስቲያን እምነት ተከታይ ያልሆኑ ባለሙያዎችን ይዘን መምጣት አንደኛው ችግር ነው። አንደኛው በሽታ አላውቅም በዚህ ጉዳይ ከዚህ ቀደም ተነግሮ ከሆነ ይሄን ያለ ፍርሃት በድፍረት የምናገረው ጉዳይ ነው። የማያምኑ ሰዎችን ወይም የኦርቶዶክስ እምነት ተከታይ ያልሆኑ ባለሙያዎችን የሆኑትን አተን ከሆነ አላውቅም አይገባኝም። ያልሆኑ የእምነታችን ተከታይ ያልሆኑትን ይዘን እንመጣለን። ይሄ እዚህ ጋር አንድ ነገር የምትይዙት የሌላ እምነት ተከታይ የኛ እምነት ተከታይ ስራ ምናምን የሚለው ጉዳይ አይደለም። ጉዳያችን የቤተ ክርስቲያን ስርዓት ነው። በቅዳሴ ሰዓት ላይ ቅዳሴ ላይ በተለይም ምስጢረ ቁርባን ላይ መገኘት ያለበት ማን ነው ብለን ስንል ሲሆን ንስሐ ገብቶ ስጋው ደግሞ የሚቀበል ካልሆነም አምኖ ተጠምቆ የሥላሴ ልጅነት ያገኘ የሚያምን ሰው። እንደምታውቁት የማያምኑ ሰዎች ንዑሰ ክርስቲያን የሆኑ ማለትም ገና ለእምነት ለመጠመቅ የተማሩ ያሉ ሰዎች እንኳን ስርዓቱ ላይ እስከ ግማሽ ነው እንዲከተሉ የሚታዘዙት። ከዚያ ውጪ በዚህ በቅዳሴ ሰዓት ላይ የሚያምኑ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች እንኳን ቅዳሴ ለማስቀደስ ወደ ቤተ መቅደስ ለመግባት እኮ የሚጠበቅብን ቅድመ ሁኔታዎች አሉ። አካላዊ ንጽህና አለ። ቤተ መቅደስ ከመግባት በፊት ያሉ ቅድመ ሁኔታዎች አሉ። ለምሳሌ ባለትዳሮች እለቱን ቤተ መቅደስ የሚገቡ ባለትዳሮች የትዳር ወይም ደግሞ የግንኙነት ሩካቤ ታቀበው ነው የሚገቡት። አለመብላት አለ። እነዚህ ነገሮች አሉ። ታዲያ የማያምነው ሰው ባለሙያው ሲገባ እነዚህን ነገሮች ጠብቆ ይሆን ቤተ መቅደሳችን የሚገባው ወይስ የኛ ፕሮግራም መቀረጽ ስላለበት እሱም እንጀራው ስለሆነ ብቻ ይታሰብበት፣ እንደ ቀላል እንዳይታይ ግን ፈጽሞ የተከለከለ መሆኑን እንደ ቤተ ክርስቲያን መምህር በድፍረት እናገራለሁ። ሁለተኛው እዚህ ጋር የሚሳተው ጉዳይ እነዚህም ሰዎች ወይም ለዚሁ ስራ ተጠርተው የሚመጡ ሰዎችም ይሁኑ የኛ እምነት ተከታይ የሆኑ የሚዲያ ባለሙያዎችም ቁርባን ላይ ፎቶ ካላነሳን የሚሉ ናቸው። እነሱ ብቻ አይደሉም። በአንጻሩ ፕሮግራሙ የሚከናወንላቸው ሙሽሮቹ ሊሆኑ ይችላሉ ወይም ሚዜዎች ወይም ምንም ቁርባኑ ላይ ሰው ሲቆርብ አንሳልኝ የሚል እንዴት ክርስቶስ ራቁቱን ሆኖ ፎቶ አንሳልኝ ይባላል? ጌታችን በዕለተ ዓርብ በመስቀል ላይ ስለ ሁላችን ተሰቅሎ እርሱን ማየት እንኳን በማይቻልበት ቁስለት ላይ ሆኖ እንዴት ፎቶ ይነሳል? እንዴት ቪዲዮ ይቀረጻል? ጉዳዩስ ምንድነው? ቤተክርስቲያን ስርዓት ከተፈጸመ አንድ ልጅ ክርስትና ከተነሳ ይቆርባል፣ በቃ ይታወቃል። ቁርባን ላይ ፎቶ የምታነሱ የካሜራ ባለሙያዎች በተለይም ኦርቶዶክሳውያን ነውር ነው፣ ፈጽሞም ስህተት ነው። ሁሉም በአግባብና በልክ ይሁን ይል መጻፍም አንዳንድ ጊዜ የማይታለፉ ቀይ መስመሮችም ማለፍ ልክ አይደለም። እነዚህን የቤተክርስቲያን እንደ ቀላል ልማድ የምናያቸው ግን ያደጉ መተው ችግር የሚፈጥሩ ጉዳዮችን እስኪ ያስቡበት። መምህራንም በዚህ ጉዳይ ላይ ሐሳብ፣ ትምህርት ከዚህ የተሻለ ሰፊ ተግሳጽ ስጡበት። መድኃኔዓለም ልቦና ያድለን። በሌሎች ጉዳዮች በሌላ ፕሮግራም ደግሞ እንገናኛለን። ይህ የሀገረ ስብከታችን ኢዮር ሚዲያ ነው። ሚዲያውን ተወዳጁት፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ተከታተሉ። ፕሮግራሞቹ ላይ ሐሳብ አስተያየቶቻችሁን ጻፉልን። እግዚአብሔር ከሁላችን ጋር ይሁን። ኃይልህ ሲገለጽ በሰማይ